የዶናልድ ትራምፕ የአእምሮ ጤና ጉዳይ አሳሳቢ ሆኗል። አሜሪካ ለጊዜው በምክትል ፕሬዚዳንቷ ትመራ የሚል ጥያቄ በስፋት አይሏል። ከዶናልድ ትራምፕ ጤና ጋር ተያይዞ አንድ ስመጥር ዶክተር የሰጡት አስተያየት እጅግ መነጋገሪያ ሆኗል። ዶክተሩ ተራ ዶክተር አይደሉም። የቀድሞውን የአሜሪካ ምክትል ፕሬዚዳንት ዲክ ቼኒን ለረጅም ዓመታት ሲያክሙ የቆዩና በዘርፉ እጅግ አንቱ የተባሉት ታዋቂው ዶክተር ጆናታን ራይነር ናቸው። በዚህም ዶክተር ጆናታን ዶናልድ ትራምፕ በአስቸኳይ የአእምሮ ጤና ሕክምና ወይም ሜንታል ፊትነስ ምርመራ ሊደረግላቸው ይገባል ብለዋል። ይህ ጥሪ ተራ የፖለቲካ ትችት ሳይሆን የዓለም ሀያላን ሀገር ስለሚመራውና የኒውክሌር ቁልፉን በሚቆጣጠር መሪ ላይ የቀረበ የህክምና ማስጠንቀቂያ ነው። ዶክተር ጆናታን ራይነር ደግሞ በሙያው አንቱ የተባሉና የአሜሪካ ምክትል ፕሬዚዳንት ሳይቀር በቋሚነት ሲያክሙ የነበሩ ሰው ናቸው። ታዲያ ዶክተሩ እንደጠቀሱት የትራምፕ ተከታታይ የባህሪ መለዋወጥ፣ ግብታዊ ውሳኔዎችና እውነታን ከምናብ የመለየት ችግር ሰውየው ዓለምን ወደማይመለስ ጥፋት ከማምራታቸው በፊት በገለልተኛ አካል ሊፈተሹ እንደሚገባ አሳስበዋል። በተለይ በሀገራት መካከል ግጭትን የሚቀሰቅሱና ታሪካዊ ሀቆችን የሚክዱ ንግግሮቻቸው የአእምሮ ብቃታቸውን በተመለከተ ጥያቄ ውስጥ እንደከተታቸው ገልጸዋል። በእርግጥ ፕሬዚዳንት ዶናልድ ትራምፕ በተለያዩ ጊዜያት የሚሰነዝሯቸው ንግግሮችና የሚወስዷቸው እርምጃዎች በብዙዎች ዘንድ በእርግጥ ይህ ሰው የአእምሮ ጤናው የተሟላ ነው ወይ የሚል ጥያቄ እንዲነሳበት ምክንያት ሆኗል። ይህ ጥርጣሬ ፕሬዚዳንቱ ከዲፕሎማሲያዊ ስርዓትና ከምክንያታዊ አስተሳሰብ ውጭ የሆኑ ድርጊቶችን ደጋግመው በማሳየታቸው ነው። ከአወዛጋቢ ንግግሮቻቸው መካከል ቀዳሚውና እጅግ አስገራሚው ግሪንላንድ የተሰኘችውን የዴንማርክ ግዛት እንደ ሪል ስቴት ንብረት እገዛለሁ ብለው መነሳታቸው ነው። ዴንማርክ ደሴቱ ለሽያጭ አልቀረበችም የሚል ምላሽ ስትሰጣቸው ትራምፕ በቁጣ የተሞላ ምላሽ መስጠታቸውና የታቀደ ጉብኝታቸው መሰረዛቸው ፕሬዚዳንቱ ዓለም አቀፍ ግንኙነትን እንደ ተራ የንግድ ግዢና ሽያጭ የሚያዩበት ልጅነት የተሞላበት አስተሳሰብ እንዳላቸው ማሳየት አድርጓል። ይህ ድርጊታቸው በብዙ የሕክምና ባለሙያው ዘንድ የእውነታ ግንዛቤ መዛባት ወይም ሎስ ኦፍ ሪያሊቲ ምልክት ተደርጎ ተወስዶባቸዋል። ወደ ኢትዮጵያ ስንመጣም ትራምፕ ስለ ታላቁ ህዳሴ ግድብ ያላቸው አቋም ፍጹም ሚዛኑን የሳተ ነው። በመጀመሪያው የስልጣን ዘመናቸው ግብጽ ግድቡን ልታፈነዳው ትችላለች ብለው ጦርነት ሲሰብኩ የነበሩት ፕሬዚዳንት ዛሬ ደግሞ ተነስተው አባይ የግብጽ ነው የሚል እጅግ አሳፋሪ ንግግር ሰንዝረዋል። ይህ ንግግር የኢትዮጵያን ሉዓላዊነት የሚጋፋ ብቻ ሳይሆን አንድ የዓለም መሪ ሊኖረው የሚገባውን ዝቅተኛውን የፍትሐዊነት ሚዛን የሳተ ነው። እንዲህ ያለውን እውነት የካደ ንግግር መናገራቸው ሰውየው መረጃዎችን የማመዛዘንና በገለልተኝነት የማሰብ ችሎታቸው ላይ ጥያቄ እንዲነሳ ያደርጋል። ሌላው የጤናቸውን ሁኔታ አጠራጣሪ የሚያደርገው ስለ ግድቡ ፋይናንስ የሰጡት የተዛባ መረጃ ነው። ትራምፕ ኢትዮጵያ ግድቡን የሰራችው በአሜሪካ ገንዘብ ነው የሚል ውሸት ሲናገሩ ግድቡ ሙሉ በሙሉ በኢትዮጵያ ላብና ገንዘብ መገንባቱን የሚገልጸውን ዓለም አቀፍ ሀቅ ዘንግተውታል። አንድ የአሜሪካ ፕሬዝዳንት እንዲህ ያለውን ግልጽ መረጃ ስቶ በይፋ መናገሩ ወይ የመረጃ የመቀበል ችግር አለባቸው ወይንም ደግሞ የራሳቸውን ምናባዊ ዓለም ፈጥረው እንደሚኖሩ ማሳያ ነው። ይህ አይነቱ የባህሪ መዛባት ነው ዝነኛ ሐኪሞች ምርመራ ይደረግላቸው ወደሚል ስጋት ያመራቸው። በተጨማሪም ትራምፕ በተለያዩ ስብሰባዎች ላይ የሚያሳያቸው ድንገተኛ የባህሪ ለውጦች፣ ለምሳሌ በኔቶ ስብሰባ ላይ የቅርብ ወዳጅ ሀገራትን መሪዎች በስም ማጥፋትና ማንቋሸሽ፣ እንዲሁም በአሜሪካ የውስጥ ጉዳዮች ላይ የሚሰነዝሯቸው እርስ በርሱ የሚጋጩ ንግግሮች ለጥርጣሬው ተጨማሪ ግብዓቶች ሆነዋል። ፕሬዝዳንቱ አንዳንድ ጊዜ ታዋቂ ሰዎችንና የሀገራት መሪዎችን ስም የሚያምታቱባቸው አጋጣሚዎች መታየታቸውም የማስታወስና የማሰብ ችሎታቸው ወይም ኮግኒቲቭ አቢሊቲ እየቀነሰ ስለመሆኑ ብዙዎች እንዲከራከሩ አድርጓል። በአጠቃላይ የትራምፕ አወዛጋቢ ንግግሮች ስብስብ የሚያሳየው ሰውየው ከዲፕሎማሲያዊ መሪነት ይልቅ ወደ ግላዊ ስሜትና ግብታዊነት ያዘነበለ ባህሪ እንዳላቸው ነው። አባይ የግብጽ ነው ከሚለው የዛሬው ንግግራቸው ጀርባ ያለው ስሌት ምናልባትም ጤናማ ካልሆነ የአስተሳሰብ መዋቅር የሚመነጭ እንደሆነ ማረጋገጥ ይቻላል። ዓለም አቀፉ ማህበረሰብና አንጋፋ የጤና ባለሙያዎችም ሰውየው ከግሪንላንድ ጋር ተያይዞ እያራመዱት ያለው አቋም የጤናቸውን ነገር በጥርጣሬ እንዲመለከቱት አስችሏል። በዚህም የዶናልድ ትራምፕ የጤና ሁኔታ በምርመራ እስኪረጋገጥ ድረስ ለጊዜው ምክትል ፕሬዚዳንቱ ስልጣኑን ይረከቡ የሚል ጥያቄ ለሴኔቱ ቀርቧል። በዚህም በ25ኛው ማሻሻያ ውስጥ የሚገኘው አራተኛው አንቀጽ በአስቸኳይ ሊተገበር ይገባል የሚሉ ድምፆች በስፋት እያስተጋቡ ይገኛሉ። የተከበራችሁ የገበያ ሚዲያ ቤተሰቦቻችን በዛሬው ዝግጅታችን ከዶናልድ ትራምፕ የጤና ሁኔታ ጋር ተያይዞ ዛሬ የተሰማው አነጋጋሪ መረጃ የዛሬው አበይት ርዕሰ ጉዳያችን ይሆናል። ለመሆኑ ደብዳቤውን ያስገባው ማን ነው? የተለያዩ ሀገራት ባለስልጣናት ከዚሁ ጋር ተያይዞ ምን አሉ የሚለውን መረጃ በስፋት እናስዳስሳቸዋለን። ከዚሁ ጋር ተያይዞ ስልጣናቸው እንዲያስረክቡ የተጠቀሰው 25ኛው ማሻሻያ ህግ ምንድን ነው? ምንስ ይላል የሚለውን አብረን እናስደምጣቸዋለን። እነዚህንና ሌሎች ጉዳዮችን እየዳሰስን አብረናችሁ እንቆያለን። እናንተስ በተለይ ሰውየው ዛሬ አባይ የግብጽ ነው የሚለው ንግግራቸውን እንዴት አያችሁት? ዝነኛው ዶክተር ጆናታን ራይነር እና ዓለም አቀፉ ማህበረሰብ ያነሱትን የጤናቸውን ጉዳይስ እንዴት ትመለከቱታላችሁ የሚለውን ሀሳብ አስተያየታችሁን በኮሜንት መስጫ ሳጥን ላይ አስፍሩልን። ቻናላችንን ሰብስክራይብ፣ ቪዲዮ ወደ ሌሎች እንዲዳረስ ደግሞ ላይክ ማድረግ እንዳትረሱ ስንል በአክብሮት እንጋብዛችኋለን። አብራችን ቆዩ።
በአሜሪካ የፖለቲካ መድረክ ላይ በየጊዜው አዳዲስ ክስተቶችን በመፍጠር የሚታወቁት ፕሬዚዳንት ትራምፕ አሁን ላይ ከዚህ ቀደም ገጥሟቸው የማያውቅ ከፍተኛ ቀውስ ውስጥ ወድቀዋል። ፕሬዚዳንቱ በይፋ የግሪንላንድን ደሴት የመግዛት ፍላጎት እንዳላቸው መግለጻቸውን ተከትሎ በዋሽንግተን ዲሲ የሚገኙ የዲሞክራት ፓርቲ የህግ አውጭ አባላት ፕሬዚዳንቱ ሀገሪቱን የመምራት ብቃት የላቸውም በሚል በህገ መንግስቱ 25ኛ ማሻሻያ አማካኝነት ከስልጣን እንዲነሱ ጠንካራ ጥሪ አቅርበዋል። ይህ እንቅስቃሴ ትራምፕን ከስልጣን ለማውረድ የሚደረግ ተራ የፖለቲካ ትችት ሳይሆን የፕሬዝዳንቱን የአእምሮ ብቃትና ውሳኔ ሰጭነት ጥያቄ ውስጥ የከተተ ህጋዊ መሰረት ያለው የከረረ ትግል ሆኖ ቀርቧል። ፕሬዝዳንቱ ይህንን ንግግር ማድረጋቸው ብቻ ሳይሆን ሀሳባቸው ተቀባይነት ካላገኘ ከዴንማርክ መንግስት ጋር ያላቸው ግንኙነትን እስከ ማቋረጥና ጉዟቸውን እስከ መሰረዝ መድረሳቸው በብዙዎች ዘንድ እንደ ትልቅ የስልጣን ብቃት ማነስ ማሳያ ተደርጎ ተወስዷል። የዲሞክራት ፓርቲ አባላት እንደሚሉት ከሆነ እንዲህ ያሉ ግድ የለሽና ያልታሰበባቸው ንግግሮች የአሜሪካን ዓለም አቀፍ ስም ከማበላሸታቸውም በላይ የፕሬዝዳንቱን ሚዛናዊነት በእጅጉ ያጎድላሉ ብለዋል። ከዚህ ሁሉ በላይ ግን አነጋጋሪ ጉዳይ የዶክተር ጆናታን ራይነር አስተያየት ነው። የቀድሞውን የአሜሪካ ምክትል ፕሬዝዳንት ዲክ ቼኒን ለረጅም ዓመታት ሲያክሙ የቆዩትና በዘርፉ እጅግ አንቱ የተባሉት ታዋቂው ዶክተር ጆናታን ራይነር ዶናልድ ትራምፕ በአስቸኳይ የአእምሮ ብቃት ወይም ሜንታል ፊትነስ ምርመራ ሊደረግላቸው ይገባል ሲሉ ጥሪ አቅርበዋል። ይህ የዶክተሩ አስቸኳይ ጥሪ የመጣው ትራምፕ ካሳዩት ተከታታይ አወዛጋቢ ባህሪና ካሰሙት እጅግ አደገኛ ንግግር በኋላ ሲሆን ፕሬዝዳንቱ የፈለጉት የክብር ሽልማት ስላልተሰጣቸው ብቻ ከእንግዲህ ስለ ሰላም የማሰብ ግዴታ የለብኝም ሲሉ በይፋ የገለጹበት ሁኔታ የአስተሳሰብ መዛባት ምልክት ተደርጎ ተወስዷል። ዶክተር ራይነር ይህ የፕሬዝዳንቱ ግልጽ ዛቻ ለዓለም ሰላም ስጋት በመሆኑ የሁለቱም ፓርቲ አባላት ያሉበት የኮንግረስ የምርመራ ቡድን በአስቸኳይ እንዲቋቋም አሳስበዋል። ለጊዜውም ከስልጣን እንዲነሱና አሜሪካ በምክትል ፕሬዝዳንት ብትመራ ይሻላል የሚል ሀሳብ እያቀረቡ ይገኛል። ለመሆኑ 25ኛው የህገ መንግስት ማሻሻያ የሚባለውና በትራምፕ ላይ እንዲተገበር እየተጠየቀ ያለው ህግ ምንድን ነው የሚለው መሰረታዊ ጉዳይ ነው። የ25ኛ ማሻሻያ አንቀጽ 4 አንድ የአሜሪካን ፕሬዝዳንት በአካልም ሆነ በአእምሮ ጤና መታወክ ምክንያት የሀገሪቱን ከፍተኛ ስልጣንና ኃላፊነት መወጣት ካልቻለ ያለ ፍቃዱ ከስልጣን የሚነሳበት እጅግ ጠንካራ ህግ ነው። ይህ ሂደት ተግባራዊ የሚሆነው ምክትል ፕሬዝዳንቱና አብዛኛው የፕሬዝዳንቱ የካቢኔ አባላት ፕሬዝዳንቱ ተግባራቸውን ለማከናወን ብቁ አይደሉም የሚል የጋራ የጽሑፍ መግለጫ ለኮንግረሱ ሲያቀርቡ ነው። አሁን ላይ እንደ ዶክተር ጆናታን ራይነር ያሉ ባለሙያዎችና የፖለቲካ መሪዎች የህግ ስራ ላይ እንዲውል የሚወተውቱት የትራምፕ የባህሪ መዛባትና ስለ ሰላም የማሰብ ግዴታ የለብኝም የሚለው አደገኛ ንግግራቸው የአንድ ጤናማ መሪ ውሳኔ ሳይሆን የአእምሮ ህመም ምልክት ነው ብለው ስላመኑ ነው። ህግ አውጪዎቹ እንደሚከራከሩት ትራምፕ በንግግራቸው የሚፈጥሯቸው ቀውሶችና ዓለም አቀፍ መሪዎች ጋር የሚገቡባቸው አላስፈላጊ ግጭቶች አገሪቱ ለአደጋ እንድትጋለጥ እያደረጉ ነው። በመሆኑም ስልጣናቸውን ለምክትል ፕሬዝዳንት ማስተላለፍ ያለባቸው ጊዜ አሁን ነው በሚል ከፍተኛ ጫና እየፈጠሩ ይገኛል። የፕሬዝዳንቱ ያልተገራ ንግግር ያስከተለው መዘዝ በውስጥ ፖለቲካ ብቻ ሳይወሰን በዲፕሎማሲያዊ ግንኙነቶች ላይም ጥቁር ነጥብ ጥሏል። የአሜሪካ የቅርብ ወዳጅ የሆኑት አውሮፓውያን ሀገራት የትራምፕን ንግግር እንደ ንቀትና እንደ ግብታዊነት በመመልከት ፊታቸውን ማዞር ጀምረዋል። ይህ ደግሞ በሀገሪቱ የውጭ ጉዳይ መስሪያ ቤት ውስጥ ያሉ ባለሙያዎችን ጭምር ስጋት ውስጥ የከተተ ሲሆን ፕሬዝዳንቱ በንግግራቸው የአሜሪካን የቆየ ዲፕሎማሲያዊ ክብር እያፈረሱት ነው የሚሉ ድምጾች ከውስጥም ከውጭም እንዲጎሉ አድርጓል። በመጨረሻም ይህ አሁን የተነሳው የ25ኛ ማሻሻያ ጥሪ ወደ ተግባር ይለወጥ አይለወጥ ባይታወቅም በትራምፕ የፕሬዝዳንትነት ዘመን ላይ ጥቁር ጠባሳ ጥሎ ማለፉ አይቀሬ መሆኑ ተገልጿል። የህግ አውጪዎቹ ጥሪ እየጠነከረ በሄደ ቁጥር ፕሬዝዳንቱ በንግግራቸው ምክንያት የሚከፍሉት የፖለቲካ ዋጋም እየጨመረ ይሄዳል። ንግግር እንደ ጦር በሚቆጠርበት በዚህ ዘመን የትራምፕ ግትርነትና ግብታዊ ውሳኔዎች ምናልባትም እስከ ስልጣን መውረድ የሚያደርስ የፖለቲካ ማዕበል ይዞባቸው ሊመጣ እንደሚችል ተገምቷል። እንግዲህ ተመልካቾቻችን በዶናልድ ትራምፕ የአእምሮ ብቃት ዙሪያ የተነሳው ዓለም አቀፍ ማዕበልና ውዝግብ ይህንን ይመስላል። ፕሬዝዳንቱ ዛሬ ደግሞ በድንገት ተነስተው አባይ የግብጽ ነው የሚል ታሪካዊና ሳይንሳዊ ሀቅን የካደ ንግግር መሰንዘራቸው በብዙዎች ዘንድ ለመሆኑ ዶክተር ጆናታን የተናገሩት ስጋት ልክ ይሆን እንዲህ የሚል ጥርጣሬን እንዲያየል አድርጓል። አንድ የአሜሪካ ፕሬዝዳንት በሚሊዮን የሚቆጠሩ ኢትዮጵያውያን በገዛ ላባቸውና ደማቸው የገነቡትን ግድብ በአሜሪካ ገንዘብ ነው የተሰራው ብለው በድፍረት መናገራቸውና የአባይን ባለቤትነት ለግብጽ አሳልፈው መስጠታቸው ከጤናማ የፖለቲካዊ መሪነት ይልቅ የአስተሳሰብ መዛባትና የመረጃ መደበላለቅን ቁልጭ አድርጎ የሚያሳይ ነው። ይህ በስሜት የሚነዳ በግልጽ እውነታዎች ላይ የማይመሰረትና ለቀጠናዊ ሰላም ደንታ የሌለው አቋማቸው ዶክተር ራይነር ሰውየው በአስቸኳይ ሊመረመሩ ይገባል በማለት ላቀረቡት የሕክምና ማስጠንቀቂያ ትልቅ ማጠናከሪያ ሆነዋል። እንዲህ ያለ ታሪክንና ዓለም አቀፍ ሕግን ወደ ጎን በመተው አባይ የግብጽ ነው የሚል ሰው ነገ ደግሞ ሌላ የትኛውን አደገኛ ውሳኔ ሊያስተላልፍ እንደሚችል መገመት አዳጋች ነው። ስለሆነም በትራምፕ የአእምሮ ብቃት ላይ የተከፈተው የምርመራ ጥሪ የሚያሳየው ኢትዮጵያውያን የራሳችንን ብሔራዊ ጥቅም ለማስጠበቅ ከምን አይነት ያልተረጋጋ መሪ ጋር እየተጋፈጥን እንደሆነና
ለምንስ እንዲህ ያለ የተዛባ አቋም እንዲያዙ ማወቅ የተቻለበት አጋጣሚ ነው። በመጨረሻም አሁን በትራምፕ ላይ እንዲተገበር የሚጠየቀው የ25ኛው ማሻሻያ አንቀጽ 4 ተግባራዊ የሚሆን ከሆነ በአሜሪካ ታሪክ ለመጀመሪያ ጊዜ የሚመዘገብ ታሪካዊ ክስተት ይሆናል። ምንም እንኳ ቀደም ሲል አንዳንድ ፕሬዚዳንቶች ለቀዶ ጥገና ሕክምና ወይም ለተወሰነ ጊዜ ራሳቸውን በሚስቱበት ወቅት ስልጣናቸውን በፈቃዳቸው ለምክትሎቻቸው አሳልፈው የሰጡባቸው አጋጣሚዎች ቢኖሩም አንድ ተመራጭ ፕሬዚዳንት ብቁ አይደሉም በሚል ያለ ፈቃዳቸው ከስልጣን ለማውረድ የተደረገ ሙከራ ግን እስከዛሬ ሆኖ አያውቅም። በመሆኑም ይህ እርምጃ ተግባራዊ የሚሆን ከሆነ በአሜሪካ ታሪክ ታይቶ የማይታወቅ እጅግ አስገራሚ ክስተት ይሆናል። ይህ እርምጃ ተግባራዊ መሆኑ የአሜሪካ የዲሞክራሲ ስርዓት ማንኛውንም ግለሰብ ከሀገር ደህንነት በታች የሚያደርግ ጠንካራ የቁጥጥር ስርዓት እንዳለው ለዓለም የሚያሳይ ይሆናል። በተጨማሪም ስሜታዊና ያልተረጋጉ ውሳኔዎች በዓለም ላይ ሊያደርሱ የሚችሉትን አደጋ ቀድሞ በመግታት ኃላፊነት የሚሰማው መሪ ወደ መንበሩ እንዲመጣና ቀጠናዊ መረጋጋት እንዲሰፍን ትልቅ ዕድል ይፈጥራል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዘጋጀንላችሁ መረጃ ይህንን ይመስል ነበር። እናንተስ የዶናልድ ትራምፕ ስም ሲነሳ መጀመሪያ ወደ አእምሯችሁ የሚመጣው ሀሳብ ምንድን ነው? ከታላቁ ህዳሴ ግድብ ጋር ተያይዞ እያራመዱት ያለው ፖሊሲንስ እንዴት ትመለከቱታላችሁ? የሚለውን ሀሳብ አስተያየታችሁን በኮሜንት መስጫ ሳጥን ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ፣ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በያላችሁበት ሰላም